በክፍል 3 ተረካችን መተናል ወይዘሮ ብርቄ ለቀባ አብረውኝ ነው ያሉት አከሜ ወይዘሮ ብርቄን የሮ ጅሩፍ ጅሬኛ ኬሰን ኬሰቲ ወንቲ ባየነ መቆነማ ወንተን ሲንገዴስ ወንተን ሲንገመቺሴስ ሜ ከያደተን ኑቲማ አኔኔ ዋኒ ያዳዱ ጊዜ ኮሮራ ሰነስ ዘይቲስ ፉዳደ ዳኩስ ፉዳደ እንዶሚ ሲብራ ዘይቲን numna ማሪዬ ብራና ቢቴ ዋካ ከለማ ማሪዬ ብራና ቢቴ ዘይቲስ ብራ dumna አመ ሞደ እንገደ ዋካ ገለና ገው ኩማፊ ዲበሸና ገኒ isa odontain jiruuf jireenya keessan keessatti wanti singaddu ያዘንሽበት ቀን ካለ ትየብርቄ የተደሰትሽበትም ጊዜ ካለ ደግሞ እንደው ትዝ የሚልሽን ከነቲ ገመደስ ማዘነው ነገር የለም ደስ ያለኝ ብቻ ነው ማዘን የለብኝም ደስ ባንተ በኩል በኔ በኩል ሳይሆን በህይወትሽ ውስጥ ያሳለፍሽው ዘመን አሁን 66 አመትሽ ነው መቼስ ነፍስ ካወቅሽበት ጊዜ ጀምሮ ሀዘን ይመጣል ያዘንሽበት ጊዜ ምናልባት ባልሽ የሞተበት ጊዜ ሊሆን ይችላል ያዘንሽበት በጣም በህይወትሽ ውስጥ ማትረሺው ያዘን ጊዜ ሌላም ያዘን ወቅት ካለሽ እንደው ብታስተዋውቂን ማትረሺው በዛን ሰዓት እሱም ስሙን ማለት ነው በሰነ ስርዓት ቀበርኩ በሰነ ስርዓት አስታመምኩ ልጆቹን አሳደግኩት የሱ ልጆች ማለት ነው ምን አለኝ ልጆችን በመድር ሰጥቼሻለሁ በሰማይ ይቀበልሻለሁ አለኝ አደራ ሰጠ አደራ ሰጠኝ እንደዛው በቃ አሳደግኩት ይኸው ለወግ አደረስኳቸው ተምረው ነበር በአጋጣሚ ወደ ትዳር ይገቡልኝ ጨርሰው 12 አይ አልጨረሱም አቋርጠው ነው በአጋጣሚ አልጨረሱም ያስደሳችሁ ጊዜሽ ነው በእርግጥ ባለቤትሽ የሞተበት ጊዜ እንደው ሀዘን ቢሰማሽም ማህበራዊ ህይወት እንዴት ነው ቡና መጠጣት ከጓደኞቻችሁ ጋር በእድሜ ኩዮቻችሁ ጋር ጎረቤት ጋር ይጠጣል አይደል እኔ ከጎረቤት ቡና ጠጥቼ አላውቅም ለምንድነው ስራ ነው የምሄደው ስራ ስለምሰራ አይገኝም ሰዓት አላገኝ ሰዓት የለኝም እኔ ከጎረቤት ጋር ቡናን ከደረስኩበት ጠጣለሁ ከደረሱበት ይጠጡ እንጂ ነው ቡና ጠጡ እንዴ በአመት ባድ ብቻ ነው በፋሲካ ኦፍታናና እሺ በመስቀል በእንቁጣጣሽ በፋሲካ በጥምቀት ነው በአመት ባለ ነው የቀሰው ምጣ ቡና ጠጡ ለምትል እኔ ቡና ጎረቤት የለኝም በአጋጣሚ የሥራው ሁኔታ ነው ቡና ጠጡ የከለከለሽ እንጂ ማህበራዊ ህይወቱን ጠልተሽው አይደለም ሳይሆን አይመቸኝማ እንግዲህ በወደፊቱ ጊዜሽ ያው የንግድ ሐሳብ ውስጥ መግባት ነው የምትፈልጊው እግዚአብሔር በረዳን እንግዲህ ሰዎች ሊያግዙን የሚችሉ ከሆነ በዛ ህይወትሽን ለማስቀጠል ፈቃደኛ ነሽ ፍላጎት አለሽ እንደው እሱ ባይሳካስ በምን አይነት መልኩ ነው መቀጠል የምትችው አሁን እንግዲህ ጉልበትሽም ቄጠማ ለማጨድም የደከመ ነው ለመቆፈርም ጉቶ ለማውጣት የከበደ ነው እንዴት ነው ህይወትሽን ልትመሪ የምትችው ምንድነው የመጨረሻው ዕጣ ፈንታሽ አሁን እንግዲህ ምንም ሰራት አልቻልኩም እኔ ሞት ብቻ ነው የምመርጠው ሞት እንደው አንዳንዶች ልመና ሐሳብ አላችሁ ልመና አትለምኝ አለምን ማነ ደስ መካል ሞት ይሻለኛል እንጂ አለምንም ኧረ አለምን ጎሽ ጎሽ ሞት ይሻለኛል እኔ ምን ማሪዬ ጋር መድኃኒት አለ አይደል እንትን የአይጥ መርስ አሁን ለምን የሰው አይን ሰዎች አይገርፍሽም ያኔ ሰው ከመገርፈኝ እኔ ሞት ብገርፈኝ ይሻለኛል እንግዲህ ክብራትና ክብራን ጠንካራ እናት ናቸው እናታችን ልመና ወጥቼ እጅ ከምዘረጋ ሰርቼ ብበላ እመርጣለሁ እሱም ደግሞ ከልመና ይልቅ ሞትን እመርጣለሁ የሚሉ እናት ናቸው በነገራችሁ ላይ በዚህ በሰበታ እና አካባቢው ሰሜን አሜሪካ ያሉ ዳያስፖራ ህብረቶች ወይ ማህበራት አንድ 3 ጊዜ በረዱን ፓኬጅ ላይ እኚህን እናት ወይዘሮ ብርቄን ረድተናል በአብዛኛው ከዛሬ በፊትም ይሄን ታሪክ ለመናገር ደግሜ አሁን መናገር ፈልጋለሁ በስራ እንቅስቃሴ ውስጥ ያሉ ትንሽ ቢታገዙ እንደው ደስታ ልንጨምርላቸው የምንችላቸው ነው መርጠን እንጂ የተጠዋሪነት ስሜት የተቸጋሪነት ስሜት በቃ የሮሮ አቅራቢዎች ችግረኛ ነኝ ራብተኛ ነኝ ብለው ስራ መስራት አልችልም ይያሉ የሚያንቋርሩ ወገኖችን አንመርጥም ለእገዛ በጣም አቅመ ደካማ የሆኑ ምንም አጋዥ ረዳት የሌላቸውን እናግዛለን እርግጥ ነው ሰርተውም
ማሳካት የማይችሉ ነገር ግን እንደ የእትዬ ብርቄ ያሉ ጠንካራ እናትን ጎበዝ እናትን በማገዝ እንታወቃለን። እንግዲህ የተሰጠንን ገጸ በረከት እየሰጠናቸው ጭምር ነው የቀጠልነው። እንዳልኳችሁ ከአንድም አንድ 3 ጊዜ ያግዘናቸዋል። ጽናታቸውና ብርታታቸውን ይኸው ከአንደበታቸው ሰምታቸዋል። ምናልባት ማገዝ የምትፈልጉ ፈቃደኛ የሆናችሁ በጓደኛም በዘመድ አዝማድም ተነጋግራችሁ የተወሰነ ነገር ይቺን እናት እስቲ ብናግዛትና ያደረገችበትን የረዳናትን ብር ደግሞ የተዳደረሰች የሚለውንም እንደዚሁ ቀረጻ አከናውነን የምን አካፍላችሁናል። በነገራችሁ ላይ በዚሁ በዩቲዩብ ኦፍቲ ቲዩብ አድራሻ ላይ ከዛ በፊት ወይዘሮ የአቶ አበራ ልጅ ስሟን ዘነጋውት እንደዚሁ አግዘን ነበር 20 ሺህ ብር ነው የምፈልገው ብላችሁታችን ያለችውን ብር ሰተናት ነበረ ንግድ ውስጥ እንድትገባ። በአጋጣሚ ግን እቅዱን በመቀየር የመብራት ቆጣሪ እና የእንጀራ ጋገራ ላይ መሰማራት ፈልጋለሁ ንግድ ነበር ሀሳቧ። ያንን እገዛ ያደረግነው በዚህ አጋጣሚ ይሄንን መልእክት ስናስተላልፍ የእሳቸውንም የወይዘሮ ስሟን ልዘነጋ ነው ወይዘሮ ዘውዴ እንግዲህ በጣም እናመሰግናለን። በነገራችሁ ላይ 20 ሺህ ብር ነው እኔን ብፈልገው ልብስ አጠባ ወገቤና ጎበጠ ልጆች ማሳደጉን የሚል ሀሳብ አቅርባ ነውና 20 ሺህ ብር ተረድታ ነበር። እዚሁ ላይ አንድ ግለሰብ ነው ይረዳን። በጣም እናመሰግናለን። በሚገርም አጋጣሚ መብራት አልነበራትም። የቀበሌ ቤት ውስጥ ነው ያለችው። ያንን መብራት አስገብታበት ምንድነው ያቀደችው ኩሽናም ሰርታ እንጀራ በመጋገር መሸጥ ነው እና በዛ እንቅስቃሴ ውስጥ ነው ያለችው። ተሳክቶላት ስራ እየሰራች ነው። ያንን የምስጋና ገጸ በረከት እንግዲህ በቪዲዮ ቀርጸን በቅርብ ጊዜ ውስጥ አቀርብላችኋለሁ። እርግጥ ነው የታስበው የነበረው ገበያ አካባቢ የተለያዩ የንግድ አቋሞች ነበራት እሷ። ያንን አላሳካችውም። ትንሽ ስታስበው ነገሩን ስታጤነው ይሄን ያጣውበት በኩራዝ ውስጥ ልጆቼም ትምህርት ሲማሩ በሻማ ነውና ወጪም ብዙ ነውና እንጀራ መጋገር ብችል በሚል ያንን አድርጋለች። ተሳክቶላታል። እርሱን በወደፊቱ ጊዜ ይዘን እንመጣለን። የወይዘሮ ብርቄ ደቀባንም ጉዳይ እንግዲህ ማገዝ የምትፈልጉ ካላችሁ አይ ሞቴን እመርጣለሁ እንጂ ልመና ውስጥ አልወጣም፣ ነገር ግን ደግሞ ስራ ሰርቼ ማደር የምችልበት አቅምም አቋምም አለኝና እንደው ድንችን ባመጣ በቆሎም ባመጣ እሸቶችና የተለያዩ ነገሮችን ዞር ዞር እያልኩ በቅርብ ርቀት ውስጥ ካሉ የአጎራባች ገበያዎች አሉ ወደዚህ ሌመኒስ ዴምተኒ ፊዱ እንደንዴሱ ሞቴ ከምሲ ዲካፋ አስጎሪፋ ተፍኪፋ ተጂ ሰበታይስ ፊደኒ አሲት ቸረቸሩ እንደንዳማ ዋንተ በርባደሙፋ ላለኒ ከንጋፈተን ማሚሎኒ ከንጋፈተን ፊደኒ ጉርጉሩ እንደንዴሱ ቶሌ ክብራትና ክብራን እንግዲህ የመጨረሻውን ክፍል